ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። ይህ የማስተላልፍላችሁ ዛሬ ተሰውሮ ማርያም ነው። አብሬ የቀዳሁት ቪዲዮ በጣም ድምጽ ስለሚረብሽ እንደገና ሪከርድ እያደረግኩላችሁ ነው። የስውሯ ማርያም ይህ የምታዩት ስውሯ ማርያም ነው። ስውሯ ማርያም ረድኤቷ በረከቷ ትድረስላችሁ፣ ቋጠሯችሁን ትፍታላችሁ። የስውሯ ማርያም ቋጠሯችሁን ትፍታላችሁ፣ ለደጇ ታብቃችሁ። ብዙ እህቶች ያላችሁ እና እኔም ለደጇ እንድደርስ ጸሎት አድርጊልኝ ያላችሁም አላችሁ። በጸሎት አስቢንም ያላችሁኝ ያላችሁ እውነት የስውሯ ማርያም ጭንቃችሁን ሁሉ ትፍታላችሁ። እንጂ የልባችሁን መሻት ትፈጽምላችሁ። አሜን በሉ። እውነት የልባችሁን መሻት ትፈጽምላችሁ። ይህ ቦታ በምንም አታገኛችሁት። ላልምለው ላራስ ምረው ደጀን አላስረግጠውም ብላለች ማርያም ማለት ነው። እዛት ያስተምሩ ማለት ነው። ላልምረው ላላስምረው ደጀን አላስረግጠውም። አንድ ሊማር ነው የማይማርም ተሆነ በዚሁ ሞት ሆነ የሚሄደው። እዚህ የደረሰ ወይ ይሞታል ወይንም ድኖ ነው የሚሄደው ማለት ነው። እና እንግዲህ ለድምጤ በጣም ይቅርታ። ጎሮሬ አቧራ ሲገባብኝ ትሽታ ምናምን ትሸተኝ ጎሮሬ በጣም እያመመኝ ነው እና እያያዘኝ ነው ድምጼ። እንግዲህ ራሱን በራሱ ጥሩ ቦታ ሊያስቀምጠኝ ፈልጓል መሰለኝ። አይዶ ነው አላውቅም። ያው ሁሌም እግዚአብሔር የሆነ ነገር ለማድረስ ትፈልጉ የሆነ የራሱ ምክንያት አለው ማለት ነው። እና ሁለተኛ ሪከርድ ማድረገው ያው ድምጽ ስለረበሸኝ ነው። መጀመሪያ የቀዳሁት ቪዲዮ ማለት ነው። እና በጣም ነው ደስ የሚለው። እንግዲህ አዳራሹን እያያችሁት ነው ብዬ አስባለሁ። ያ አዳራሹ የምታዩት በጣም ደስ የሚል አዳራሽ ነው። እንጃ በጣም ደስ የሚል ቦታ ነውና ሜዳ ነው። ደስ ይላል እላችኋለሁ። ወደዚህ መምጣት የምትፈልጉ ካላችሁ እስከ ደብረ ብርሃን ትመጣላችሁ ማለት ነው። እስከ የትኛውም ዓለም ዳርቻ ሆናችሁ የስውሯ ማርያም የምታምኑ ማለት ነው እስከ ደብረ ብርሃን ትመጣላችሁ። ከአዲስ አበባም ሆነ ከተለያዩ ሀገርም ሆነ የትም ሆነ እስከ ደብረ ብርሃን ትመጡና ከደብረ ብርሃን ስውሯ ማርያም ይላል። ስውሯ ማርያም ስመጡ ራሱ እዛ ትኬት መቁረጥ ትችላላችሁ። ደብረ ብርሃን ከዛ ደጇ በር ላይ ይጥላችኋል ማለት ነው። ስውሯ ማርያም ደጅ በር ላይ ይጥላቸዋል። አዳራሹ እንግዲህ እንደምታዩት በጣም ሰፊ አዳራሽ ነው። እየተስፋፋ ነው ያለውና በጣም ደስ የሚል ነው። እዚህ የመጣ የማይከወስ የለም። በንጹህ ልቦና በንጹህ ልብ መታችሁ እዚህ ጋር ቋጠሯችሁ የማይፈታ ሰው የለም። እና እንደዛ እላችኋለሁ ማለት ነው። እና በጣም ነው እንግዲህ በጣም ሰፊ ነው። በጣም ነው እንትን ያለው ንጹህም ያልሆነ ራሱ ጸበል አለ። ንጹህ እኔ አሁን ለምሳሌ እኔ ጥሩ ንጹህ አይደለሁም ማለት ነው። ማለት መንገድ ላይ ነው ወደዚህ ስመጣ መንገድ ላይ አጉል ሆንኩኝ። ያኔ እኔ አስቤ ስሄድ ወደ ገዳም ቦታ ሁልጊዜ እንደዛ አይነት ነገሮች ይገጥሙኛል። ግን ታመጣሁ ደጇን ረግጬ ልሂድ ብዬ እኔም ተመንገድ ላይ አልተመለስኩም። ዞሮ ደጇን ረግጫለሁ። ግን ውሃ እየተቀዳ አባቶች እየባረኩ ጠበል መጠመቅ ትችላላችሁ። አባቶች ለብቻ ንጹህ ያልሆናችሁ ማለት ነው እዚህ ትመጡ ያሳያችኋል ማለት ነው። እና ቤተክርስቲያኗ ገና እየተሰራ ነው። ዋና ቤተክርስቲያኗ የእሷ እየተሰራ ነው። ያው እንግዲህ እስካሁን ባለመሰራቱም የራሷ ምክንያት ሊኖራት ይችላል። እንግዲህ ከባድ ነው አዳራሹ እንደምታዩት በጣም ተስፋፍቶ ነው ያለው። እኔ እንጃ ብቻ እውነት በዓለም ላይ ደብረ ሊባኖስ ገዳም ይባላል። ራሱ ደብረ ሊባኖስ ግምገ ሚካኤል ራሱ የዚህን ያህል ሰው አይኖርም። እውነት የዚህን ያህል ሰው አይኖርም። ያውም ያ ደብረ ሊባኖስ ገዳም አመች ነው ለስራ ስፖርት ለሁሉ አመች ነው። እንግዲህ ዞር ያለ ማሳ ውስጥ ነው ተከተማ ወጣ ያለ ነው እና እዚህ ያያችሁት የምታዩት ታምር በጣም ከባድ ነው። ግን ወደዚህ ቦታ ስትመጡ ምንጣፍ ያስፈልጋቸዋል። ስንቅ፣ ዳቦ፣ ቆሎ እንደዛ እንደበሱ ያሉ ነገሮች ይዛችሁ ነው። ምንጣፍም ያስፈልጋል፣ ጀሪያ ያስፈልጋቸዋል። እውነት በጣም ነው እኔ ልነግራችሁ አልችልም ማለት ነው። እዚህ ጋር ለማየት ነው
እና እዚህ መታችሁ የማትከወት አትከወሱ አትመለሱ ማለት ነው። አምናችሁ ነው መጀመሪያ ወደዚህ ስትመጡ እመኑ እና እዚህ የምትቀመጡ ለ7 ቀን ብቻ ነው። ከ7 ቀን በኋላ መቀመጥ ክልክል ነው። ከ7 ቀን በኋላ መቀመጥ ክልክል ነው ማለት ነው። እኔ ያው እንግዲህ ጠበል ለመጠጣት በብዛት ፈልጌ ነበረ። እስከ 10 ሜትር የሚጠጡ አሉ፣ 5ም 3ም የሚጠጡ አሉ። እውነት እስከ 10 የሚጠጡ አሉ። እና በዛ መንፈሳችሁ ይነቀልላችኋል ማለት በጸበሉ ብቻ ሳይሆን መንፈሳችሁ የሚነቀልላችሁ ዛር ወላጅ፣ አጋንንት ዘር ሁሉም ማለት ነው። ጸበሉን ስጠጡበት አብዛችሁ ስጠጡ ስሩን ይነከዋል። በቃ እላያችሁ ያለ በሽታ ስሩን ይነከዋል። በብዛት ስመጡ ጸበል ጠጡ ማለት ነው። አንዳንድ እህቶች አሉ አብረውኝም የመጡ አሉ፣ ግን እነሱ አሁን ብዙም ጸበል አይጠጡም ማለት ነው። እነሱ ብዙም ጸበል አይጠጡም። ያው እንግዲህ ያው የራሳቸው እናንተ አንድ ጊዜ የተነገራላቸው ያው እነሱ ትንሽ አንድ ኩባያውን ለኩባያ ጠጣን ይላሉ። እሱ ተመጠጣት አይቆጠርም። በብዛት መጠጣት ለከውስ ስለመጣችሁ እዚች ቦታ ለመከወስ ስለመጣችሁ እውነት የታደለ ነው። ይችን ቦታ የሚረግጣትም ደግሞ ማንም ሰው አይረግጣትም ማለት ነው። እውነት የታደለ ይችን ቦታ ይረግጣታል። አለበለዚያ መርገጥ አይችልም። እሷ አልፈቀደችለት እዚህ ቦታ መምጣት አይችልም። ሆኖም ብትመጡም ደግሞ ወይንም ድናችሁ ወይም ሞታችሁ ነው የምትሄዱት። የምትድኑት ሆነ እዛው አሽራችሁ በሽታችሁ ተነቅሎላችሁ ምንም የፈለገው አጋንንት ስር መተት ቢኖርባችሁ ወይንም በአካባቢያችሁ በጎረቤት ቢኖር እዚህ ጋር መጥቶ ሳይነቀል አይሄድም በሽታው ማለት ነው። እመን እንጂ አትፍራ ብሏል እግዚአብሔር አምላክ። እንግዲህ አምናችሁ ወደዚች ቦታ ብቻ ተመጣችሁ ተከፉሳችሁ ትሄዳላችሁ ማለት ነው። ስውሯ ማርያም አሁንም ቋጠራችሁን ትፍታላችሁ፣ የልባችሁ መሻት ሁሉ ትፈጽምላችሁ። እውነት እኔ አላሰብኩም እዚህ ለመምጣት። እኔ ያሰብኩት ወደ ወንቅሸት ቅዱስ ገብርኤል ገዳም ለመሄድ ነው። ስለትም አለብኝ እዛ ማለት ነው። ስለቴን ይዤ ወደዛ ለመሄድ ነው ያሰብኩት። እውነት ስውሯ ማርያም ለመሄድ አላሰብኩም። እሷ ፈቃዷ ሆኖ በእሷ ፈቃድ ነው ስውሯ ማርያም የመጣሁት። ያኔ እኔ ወንቅሸት ገዳም ለብዙ አመታት ገዳሙን እከታተለዋለሁ ማለት ነው። በብዙ አመታት ምስክርነት ሲሰጡም እከታተላለሁ። ግን እዚህም ያው የበለጠ ነው። ይሄንን ስለማልከታተለው ማለት ነው። መጀመሪያ ስለማልከታተል ያንን ግን ለብዙ አመታት ስለምከታተለው ወንቅሸት ገብርኤል ለምን ያሰብኩትና ያው እዛ ሄድኩም አሁን ላይ ስለቴም አለብኝ። ያው እንግዲህ ወደፊት ልሄድ እችላለሁ፣ ግን ዛሬ ላይ አልሄድኩም እላቸዋለሁ። ያው በጣም ይቅርታ ስላዛጋባችሁ፣ በጣም ይቅርታ። በመሀል ድምጽ የተቋረጠብኝ የሆነ ድምጽ ገብቶብኝ ማለት ነው። ይሄን ይመስላል የዛሬ ቪዲዮ ማለት ነው። እንግዲህ እመቤታችን ለእውነትን የምላችሁ ለልጇ ታውቃቸው፣ የተዋህዶ ልጆች ለልጇ ታውቃቸው። እውነት ፈጣሪ የልባችሁን መሻት ሁሉ ፈጽሟላችሁ፣ ወደ ልጇ ታውቃታችሁ፣ እሷ ተከወስላችሁ። አስባችሁ ተመጣችሁ። እኛ የትኛውም በሽታ አይኖርባችሁ አልከወስም፣ እኔ አልፈታም እንደዚህ ማለት የለም። ብቻ እናንተ ተጣጣራችሁ ወደ እጇ ድረሱላችኋለሁ። የዛሬ ቪዲዮ ይህንን ይመስላል። ድምፄም በጣም ከባድ ድምፄን ቅንስ ያደረገ ነው። በጣም ይቅርታ ማለት ነው።